አልበረታምና እርዳኝ መንፈስ ቅዱስ ኃይል ያንተ ነውና እኔ በራሴ ኃይል አልቻልኩትምና ቸርነቱ ብዙ የሆነ የዘላለም አባት ጌታ እግዚአብሔር ሆይ እነዚህን 5 ሳምንታት እንድንጸልይ 5 ሳምንታት የጸሎት ፍላጎታችን እንዲከፈት 5 ሳምንታት ያው በሌለ ትራንስፖርት ተቸግረን በየአጥቢያው እንድንመጣ የረዳህን አንተ ነህ። ክብሩን አንተ ውሰድ። አሜን። በዚህ ቦታ ላይ ስጋ ለባሽ ተጠቃሽ አይደለም፣ ተወዳሽ አይደለም። የምትወደስ የምትከበር ራእይ የምትሰጥ ፍላጎትን የምትሰጥ ለመጸለይ ተነሳሽነትን የምትሰጥ አንተ ነህ። ክብሩን አንተ ውሰድ። አሜን። ስጋ የተጻፈለት ደካማ ነው ተብሎ ነው። ያንተ መንፈስ ግን ተዘጋጅቶ ረድቶናል፣ እናመሰግናለን። አንተ ረድተህናል፣ እናመሰግናለን። ብዙ እናቶችን ረድተሃል፣ እናመሰግናለን። አገር አቋርጠው ኮልፌ እንዲመጡ፣ አገር አቋርጠው ጌታ ወይ ጉለሌ እንዲመጡ፣ አገር አቋርጠው እግዚአብሔር ወይ እዚህ እንዲመጡ የረዳሃቸው አንተ ነህ። ክብር ላንተ ይሁን። ትራንስፖርቱን ያዘጋጀ አንተ ነህ። ክብር ላንተ ይሁን። የምንጸልይበት ልብ የሰጠህን አንተ ነህ፣ እናመሰግናለን። ከዚህ የሚወጣ የጣፈተ ነገር ስላለ እናመሰግናለን። ጌታ ሆይ ጣዖታት አቅም ስለሚያጡ እናመሰግናለን። በዚህ ምርጫ ምንም ኮሽ ስለማይል እናመሰግናለን። ሀገራዊ ምክክሩ ደግሞ እግዚአብሔር ሆይ በሀገራዊ መግባባት ስለሚጠናቀቅ እናመሰግናለን። በእርቅና በይቅርታ ስለሚጠናቀቅ እናመሰግናለን። አዲስ መሰረት በኢትዮጵያ ላይ ስለሚጣል እናመሰግናለን። ልማት ስለሚቀጥል እናመሰግናለን። ጌታ ሆይ የእኛ ድርሻ ማሳሰብ፣ የእኛ ድርሻ የምትመልስን አንተን መለመን፣ የእኛ ድርሻ እግዚአብሔር ሆይ በአንተ ፊት አሜን አሜን ማለት ነው። የእኛ ድርሻ የዘላለም አባት ጌታ ሆይ እግዚአብሔር ሆይ እውነተኛ ለማኝ መሆን ነው። የምታደርግ አንተ በዙፋን ስላለ እናመሰግናለን። የምትመልስ አንተ በዙፋን ስላለ እናመሰግናለን። የምትለውጥ አንተ በዙፋን ስላለ እናመሰግናለን። የአሮን በትር ከብዙ እንጨቶች መካከል እንዳቆጠቆጠች ፈቃድህ በዚህ ምርጫ ስለሚከናወን እናመሰግናለን። ጌታ ሆይ ተቀብቶ አስመልጥቶ አስቆጥሮ አስነግሮ ወደ ፓርላማ የሚመጣውን በኢየሱስ ክርስቶስ ስም በሩን ዘጋን። በየትኛውም ፓርቲ ይሁን ጥሩ በምንለው ጥሩ በማንለው ፓርቲ ይሁን የዘላለም አባት ጌታ እግዚአብሔር ሆይ ለመተተኛው በኢየሱስ ስም ዕድል አትስጠው። ለሟርተኛው ዕድል አትስጠው። ለክፉ ተናጋሪው ዕድል አትስጠው። ፍቃድህን የሚያደርጉ እንደ ሻማ እየቀለጡ ትውልድን የሚያገለግሉትን ዕድል እንድሰጣቸው ለምን ጌታ ሆይ እንደዚህ አይነቱ ሰው አምቦን አልፎ እንዳይመጣ፣ ወሊሶን አልፎ እንዳይመጣ፣ ቡታጅራን አልፎ እንዳይመጣ፣ አዳማን አልፎ እንዳይመጣ፣ ደብረ ብርሃንን አልፎ እንዳይመጣ፣ ፍቼን አልፎ እንዳይመጣ፣ ወደ መሃል ሕግ ለመወሰን ሕግ አውጪ ለመሆን እንዳይመጣ ከለከለ። ተራፊውን እዛው አስቀረ፣ ክፋቱን እዛው አስቀረ፣ መተቱን እዛው አስቀረ። ሰው ብቻ ሆኖ ሰው ብቻ ሆኖ ከየትኛውም እምነት ክፍል ውስጥ ይምጡ ሰው ብቻ ሆነው እንዲመጡ በኢየሱስ ስም ለምን። ክፉ የማይጠቀምባቸው ሆነው እንዲመጡ ለምን። መንፈስ የማያገኛቸው ሆነው እንዲመጡ ለምን። ጌታ ሆይ በሀገራዊ ምክክሩ 1300 ጥያቄ ተሰብስቧል። የ1300 ጥያቄ መልስ ይቅርና መነጋገር የሚያስችል አቅም ኢትዮጵያ ይላት። ጌታ ሆይ አንተ ምላሽ ስጥ። አንተ መምከር ያለበትን አምክነው፣ መነሳት የሌለበት እንዳይነሳ አድርገው። የአማራ ጥያቄ መነሳት የሌለበት አይነሳ። የኦሮሚያ ጥያቄ መነሳት የሌለበት አይነሳ። የትግራይ ጥያቄ መነሳት የሌለበት አይነሳ።
የሀገሬ ጥያቄ መነሳት የሌለበት አይነሳ። የሶማሌ ጥያቄ መነሳት የሌለበት አይነሳ። የደቡብ ጥያቄ መነሳት የሌለበት አይነሳ። የአፋር ጥያቄ መነሳት የሌለበት አይነሳ። ጌታ ሆይ ተወካዮቹ፣ ተናጋሪዎች፣ ተከራካሪዎች ተመርጠው የተመረጡ ናቸው። የተመረጡትን የሚያሳፍር ያንተ እጅ በመካከላቸው ከተመረጡት እጅ አጀንዳቸውን አስጣልናቸው። የክፉ አጀንዳቸውን አስጣልናቸው። በትውልድ ላይ ግን እግዚአብሔር ሆይ ለተተኪ ትውልድ እችን ሀገር የሚሰራ አጀንዳን ግን ከፍ እንድታደርገው ለምን የህገ መንግስት አጀንዳ ቢሆን፣ የባንዲራ አጀንዳ ቢሆን፣ አብሮ የመኖር አጀንዳ ቢሆን፣ የክልል አጀንዳ ቢሆን የከለለንን ነገር በኢየሱስ ስም አፍርሰን ዳርቻ ያደረገልንን አንተ እዚህ አትኖርም፣ አንተ እዚህ አትኖርም ያስባለንን ነገር በኢየሱስ ስም በዚህ ሀገራዊ ምክክር አፍርሰን እንደ ቀድሞዋ ኢትዮጵያ ጌታ ሆይ የትግራይ ሰው ወለጋ መጥቶ የሚያስተዳድርባት፣ የወለጋ ሰው ጎንደር ሄዶ የሚያስተምርባት፣ እግዚአብሔር ሆይ የጎንደር ሰው ደቡብ ኢትዮጵያ ሄዶ የሚሰራበት፣ እግዚአብሔር ሆይ የሚበለጽግበት፣ የሚድርበት፣ የሚኩልበት፣ ሀብት የሚያፈራበት፣ ነግዶ የሚያተርፍበት እቺን ኢትዮጵያ እንድሰራልን በኢየሱስ ክርስቶስ እንለምናለን። ጸሎትን ለምትሰማ ለምትመልስ ለአንተ በኢየሱስ ክርስቶስ ስም ጸልየን። አሜን። ክብር ሁሉ ለስምህ ይሁን። አሜን። በኢየሱስ ክርስቶስ አሜን። በጌታ ክብር እነዚህ እየደከሙ ይሄዳሉ። በትውልድ ላይ ከእንግዲህ ወዲህ ስልጣን አይኖራቸው። ስለዚህ ቅዳሜ ሁላችንም እየተዘጋጀን ነው። በአዲስ አበባ ስቴዲየም ስለ መሰዊያዎች በአደባባይ አውጀን እንጨርሳለን። ከዛ በኋላ እኛ እያለን እኛ እየኖርን በዚህ ምድር ላይ መሰዊያዎች አቅም እያጡ የእግዚአብሔር ስራ ከፍ እያለ ክብር ለእግዚአብሔር ይሁን። ስለዚህ ተዘጋጁ። ምናልባት አንዳንድ ሰዎች እየጠየቃቸው ነበር መኪና ማቆሚያ ያለው ምናምን እስከ 250 ድረስ መኪና ማቆም የሚችል ቦታ በስቴዲየም ዙሪያ ያለ ይሄ ብስክሌት ምናምን የሚጫወትበት ቦታ ሁሉ ለእኛ ዝግ ሆኗል። ስለዚህ ይዛቸው የምትመጡ ሰዎች ያለ ችግር እዛ ማቆም እንደምችሉ በዚሁ አጋጣሚ ልንገራችሁ። እንቀጥላለን። ነገር ተለጎዳም እንደምታስታውሱት ሰኞና ማክሰኞና ነው 4 ሳምንት ከዚህ በፊት ትምህርት ተምረናል እና ትምህርት የተማርነው ከዚህ ከመሰዊያ አንጻር ነው። የእግዚአብሔር መሰዊያ የኪዳን መሰዊያ ምን ነበር? አዲስ ኪዳን መሰዊያችን ጸሎታችን ምን ይመስላል እያልን ስንማር ነበር። ዛሬና ነገ ደግሞ ከዚሁ ከመሰዊያ ሳንወጣ በሀገር ጉዳይ ስለ ሀገር መጸለይ ሊሆን ይችላል። ከሁሉ አስቀድማችሁ ጸጥና ዝም ብለን እንድንኖር ስለ መኳንንት ስለ ነገስታት ጸልዩ ስለተባለ በሀገር ጉዳይ መጸለይ፣ ከሀገር ጉዳይ ደግሞ የሚጠበቅበትን ኃላፊነት በተመለከተ 2 ቀን ትምህርት ይኖረናል። ይህንን የመጨረሻው የትምህርት ጊዜ በማዕከላችን ያለው ዶክተር ሳምሶን እስጢፋኖስ ነው። ስለሱ እግዚአብሔር እናመሰግናለን። በጣም ብዙ ሸክም ያለው በተለይ መጽሐፍቶች ይጽፋል። አሁንም በቅርብ የሚወጣ ወይም ደግሞ ያለቀ በዚህ በግብረ ሰዶማውያን ጉዳይ ላይ በጣም ለብዙዎች ጥያቄ የሚሆን መፍትሄ የሚሆን ለብዙዎች ጥያቄ መልስ የሚሆን መጽሐፍ እያዘጋጀ እንደሆነ አውቃለሁ። ከማዕከላዊ ቤት እንደወጣ ሰምቻለሁ። በጣም ጌታ የረዳው ብዙ ቅዱሳን የሚያገለግል በመሳይንተ ክርስቶስ ቤተክርስቲያን ውስጥ ደግሞ ረጅም ዘመን ያገለገለ የእግዚአብሔር ሰው ነው። ስለሱ እግዚአብሔር እናመሰግናለን። ዛሬና ነገ ከእሱ ጋር ነው የምንማረው። እስቲ እጆቻችሁን ዘርጉና ወደ እሱ የቃሉ ደጆች ይከፈቱልን በሉት። መንፈስህ ንቁ ይሁን በሉት። ተናገር እንሰማሃለን በሉት። የእግዚአብሔር እጅ ባንተ ላይ ትሁን በሉት። ባንና ለቃለን ሁላችሁም በጌታ ሰላም እላለሁ። ስለዚህ ስለተወደደ ጉባኤ እግዚአብሔር የተባረከ ይሁን። የመከራችሁ የረዳችሁ እግዚአብሔር ይባረክ። አጭር ጸሎት እናደርጋለን። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ
ይገባዋል ተብሎ ተጽፏል። እግዚአብሔር ይመስገን። ፊቱን ፈልገን እንዲሁ አንመለስም። እግዚአብሔር አለ። ፈልጋችሁታል። ፈልጉኝ ያለ እሱ ነው። እኛ አይደለንም የምንፈልግ ያልነው። ደግሞ ስንፈልገው አንድ ነገር ልናምን ይገባል። ዝም ብለን ነፋስ እንደሚጎስም አይደለም የምንጸልየው። እግዚአብሔር ይሰማል። ለሚፈልጉት ደግሞ ዋጋን ይሰጣል። ብድራት ያለው ጸሎትን የጸለይ ነው። ጌታ ይመስገን። ቸር አባት በጌታ በኢየሱስ ስም እናመሰግንሃለን። ኢየሱስ ክርስቶስን በማመን ስላገኘነው የዘላለም ሕይወት ስምህ ይባረክ። በሰማይ በሕይወት መዝገብ ስማችን ስለተጻፈ በልጅ ከፍታ ስለተቀበልከን አቤቱ እግዚአብሔር ሆይ እንደዚህ ምድር ሰዎች ሁለት ዓይን አንድ አፍንጫ ያላቸው ሆነን ብንመላለስ እንኳ እኛ ልዩ ፍጡሮች ስለሆንን ታሪካችን በዚህ ምድር ቢጀምርም በዚህ ምድር ስለማይደመደም በሰማይ ከተማ የተዘጋጀልን ደግሞ ወደ አንተ ልንሰበሰብ ቀን የተቀጠረልን በምድር ሳለን በሰማይ የመኖሪያ ፈቃድ የተሰጠን እጅግ የከበርን ታላላቅ ሕዝቦች ስለሆነ እናመሰግናለን። ዛሬ ጻድቅ አባት ሆይ ነገራችን እንደጠበቅነው ባሄድ አንዳንድ የጸሎታችን ርዕሶች ባይመለሱ ተስፋ ያደረግናቸው በእጃችን ባይገቡ ጻድቅ አባት ጤናችን እንደምንፈልገው ባይሆን ኑሮ ከፍና ዝቅ ቢል አቤቱ ይህን የተባረከ ተስፋ እያሰብን ደስ ይለናል። ስምህ ይባረክ። ጻድቅ አባት በሰጠህን ድፍረት ደግሞ ከኛ አልፈን ለሌሎች ልንማልድ አቤቱ እግዚአብሔር ታናናሽ ስንባል ታላላቅ ሥራዎችን በጸሎት ልንሰራ የተገባን ስላደረግከን ተመስገን። ንጉሥ ሆይ ኢየሩሳሌም ሆይ በቅጥርሽ ላይ ጉበኞችን አኖር ያለው ቀንና ሌሊት ከቶ ዝም አይሉም። እናንተ ኢየሩሳሌምን የምታሳስቡ እስኪያጸናት ፈጽሞ ምስጋና እስኪያደርጋት አትረፉ፣ ለእርሱም ዕረፍትን አትስጡ ተብሎ እንደተጻፈ በኢትዮጵያ ምድር ላይ ጉበኞችን ስላስነሳ ቀንና ሌሊት ዝም የማይሉ ጻድቅ አባት በነፍሳቸው ተወራድደው ስለ ጫማና ሱሪ ሳይሆን ስለ መንግሥት መስፋት፣ ስለ ክብርህ መንሰራፋት፣ ስለ ምድሪቱ ማረፍ የሚማልዱ ተሰውረው የተገለጠን ሥራ የሚሠራ ይህን ሰራዊት አንተ በዚህ ምድር ስላስነሳ ጸጋን ስላበዛህ ቅዱስ ስም የተባረከ ይሁን። በእነሱ ጸሎት ስለሆነው ልዩነት ስምህ የተባረከ ይሁን። ልጆቻቸው እንድታበረታ ጸጋህ እንዲበዛ መንፈስህ በእነሱ ላይ በኃይል እንዲመጣ ጻድቅ አባት ሆይ በጸሎታቸው እግዚአብሔር ሆይ ለምድሪቱ ማረፍ ምክንያት እንዲሆኑ ለታመንከው አደራ አሳልፌ ሰጠኋቸው። በእግዚአብሔር ዘንድ ያለን የጸሎት ድፍረት በሚል ርዕስ ነው የምናገረው። በእግዚአብሔር ዘንድ ያለን የጸሎት ድፍረት። ጸሎት ከእግዚአብሔር ጋር የሚደረግ መንፈሳዊ ተራክቦ ወይንም ግንኙነት ማለት ነው። ከሚወደን፣ ከምንወደው፣ ከሚናፍቀን፣ ከምንናፍቀው ጌታ ጋር የሚደረግ ኅብረት የሁለትዮሽ ግንኙነት ነው። በእግዚአብሔር ዘንድ ያለን የጸሎት ድፍረት በሚል ርዕስ ከአንደኛ ዮሐንስ ምዕራፍ 5 ከቁጥር 13 እስከ 15 ያሉትን ክፍሎች አንብቤ 3 ድፍረቶችን አብረን እንመለከታለን። ዛሬ በነገው ዕለት የአገራችንን ወቅታዊ ሁኔታ እናይና እንደ እግዚአብሔር ፍቃድ የሆነ ጸሎት ስለ አገር በሚል አብረን እንመለከታለን። እንዲህ ይላል አንድ ዮሐንስ ምዕራፍ 5 ቁጥር 13 እስከ 15 የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማለን ብናውቅ
ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። ደግሜ ያነበዋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ይህ ክፍል ስለ ጸሎት ድፍረት ይናገራል። ድፍረት ማለት መብት፣ ስልጣን፣ እድል ወይንም ደግሞ ለተወሰኑ አካላት ብቻ የተሰጠ ማለት ነው፣ ሁሉን የማይመለከት። በዚህ ስፍራ በአዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። የምንለምነውንም ሁሉ እንዲሰማልን ካወቅን የለመነውን ነገር ሁሉ እንደተቀበልን እናውቃለን ይላል። የመቅረብ የመሰማት ደግሞ መልስን የመቀበል ድፍረት። ሦስቱ ድፍረቶችን ማወቅ የስኬታማ ጸሎት መሰረት ነው። የመጀመሪያው ወደ እግዚአብሔር የመቅረብ ድፍረት። ቅድም እንዳልኩት ይሄ ለዓለም ሕዝብ ሁሉ የተሰጠ አይደለም። ክፍሉ እንደሚለው የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ እንደተባለ ኢየሱስ ክርስቶስን በማግኘት የዘላለምን ሕይወት ስላገኙ ወይንም ስለ ክርስቲያኖች ወይንም ስለ እኔና ስለ እናንተ ብቻ የተጻፈ ቃል ነው። እኔና እናንተ በዚህ በነገስታት ንጉሥ በጌቶቹ ጌታ ጽንፈተ ዓለሙን በፈጠረ ሁሉን በሚደግፍ በሚቆጣጠር በሚያስተዳድር የሁሉ ባለቤት በሆነው በእግዚአብሔር ፊት የመቅረብ ድፍረት አለን ይላል ክፍሉ። ወደ እግዚአብሔር የመቅረብ ድፍረት በማንኛውም ጊዜ በማንኛውም ቦታ ኢየሩሳሌም መሄድ ሳያስፈልገን መስኮታችን ወደ ኢየሩሳሌም ሳንከፍት ቤተ ክርስቲያንም ሳንመጣ በአንዴ ሁሉ ስፍራ በሚገኘው ሁሉን በሚያውቅና በሚሰማ እግዚአብሔር ፊት የመቅረብ መብት ተሰጥቶናል ይላል። እግዚአብሔር ይመስገን። እኔና እናንተን እግዚአብሔር በባሪያ ደረጃ ሳይሆን በልጅ ከፍታ ነው የተቀበለን። ስለዚህ ሮሜ 8:15 ላይ አባት ብለን የምንጮህበትን ልጅነትን መንፈስ ተቀበልን እንደተባለ ልጅ በአባቱ ፊት በማንኛውም ጊዜና ስፍራ የመቅረብ መብት እንዳለው በዚህ በትልቁ እግዚአብሔር ፊት የመቅረብ አምልኮን የማቅረብ ልመናና ምልጃን የማቅረብ መብት ተሰጥቶናል። በመልአኩ ገብርኤል በቅዱሱ ጴጥሮስ በእናቱ ማርያም በኩል ሳይሆን በቀጥታ ሐዋርያው ጳውሎስ በኤፌሶን 5:15 ላይ 3:15 ላይ በሰማይና በምድር ካለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በቀጥታ የመግባት ድፍረት ለእኔና ለእናንተ ተሰጥቶናል ይላል። ይህ ደግሞ የሆነው በመስቀሉ ከተሰራው ድንቅ ሥራ ጋር በተያያዘ ነው። የዕብራውያን ጸሐፊ ምዕራፍ 10 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል። ኢየሱስ ክርስቶስ ከመሰቀሉ የተነሳ በሰውና በእግዚአብሔር መካከል የነበረው መጋረጃ ከመሰንጠቁ የተነሳ አማኑኤል ከመሆኑ እግዚአብሔር ከእኛ ጋር ከመሆኑ የተነሳ እኔና እናንተ በእርሱ ያመንን እርሱ በመረቀልን በአዲሱ በር ወደ እግዚአብሔር አብ የመቅረብ ለምነን የመሰማት ጠይቀን የመቀበል
ተዋግተን ጠላትን የመጣል ብዙዎችን የማስጣል ማልደን የማስታረቅ ሰውተን መስዋዕትን በፊቱ የማቅረብ መብት ተሰጥቶናል ይላል። እግዚአብሔር ይመስገን። ንግሥት አስቴር ምንም እንኳ የንጉሥ አርጤክስስ ሚስት ብትሆንም በፈለገች ጊዜ ወደ ንጉሡ የመቅረብ መብት አልነበራትም። ሕግ አለ ያንን የሚከለክል። እስካልተጠራች ተራዋ እስካልደረሰ ድረስ አለቀጠሮ ብትገባ እንደ አደጋ ጣይ ተቆጥራ ያለምንም ቅድመ ሁኔታ ጠባቂዎች አንገቷን ይቀሏታል። ስለዚህ መርዶክዮስ ግድ ቢላትም እንኳ ለመግባት ተቸግራ ነበረ። በብዙ ጾም ጸሎት ነው በእግዚአብሔር ሞገስ በኋላ መግባት የቻለችው። በምድር ንጉሥ ፊት እኔና እናንተ በሰማይና በምድር ጌታ ፊት ሁል ጊዜ 24ቱንም ሰዓት ሳምንቱንም ከወር እስከ ወር ከዓመት እስከ ዓመት የመቅረብ ድፍረት የተሰጠን ብርቅዬ ሕዝቦች ነን። እግዚአብሔር ይመስገን። ይህንን ድፍረት እንዳንጥል እግዚአብሔር ይርዳን። ማርቆስ 7:26 ላይ አንዲት ግሪካዊት ሴት ተጠቅሳለች። ልጇ በአጋንንት ስትሰቃይባት ጌታ ኢየሱስ እንዲፈውሳት በፊቱ ቀረበች። ራሷን አዋርዳ ጌታ እንዲህ አላት፣ የልጆችን እንጀራ ለቡችሎች መስጠት አይገባም አላት። ከኪዳን ሕዝቦች መሃል ስላይደለች አሕዛብ ስለሆነች እቺ ሴት ተቁለጨለጨች በፊቱ። እውነት ነው፣ አይገባኝም፣ መብቴ አይደለም፣ ስልጣን የለኝም። ግን እኮ አንዳንዴ ቡችሎችም ከልጆች ማዕድ የተረፈን ፍርፋሪ ይበላሉ አለችው። በብዙ መቁለጭለጭ ፈውሷን ይዛ ሄደች። የአሕዛብ ጸሎት እንደዚህ ነው። እንደኔና እንደናንተ ድፍረት የላቸውም፣ ግን እግዚአብሔር ፍጥረቱ ናቸውና ሊራራላቸው፣ ሊሰማቸው፣ ሊረዳቸው ይችላል። በብዙ መቁለጭለጭ የኔና የናንተ ግን በልጅ ከፍታ የተሰጠን መብትና ስልጣን ነው። ሰዎች አስቸግረዋችሁ አያውቁም? እገሌን ትቀርበዋለህ፣ እባክህ ይህን ጉዳይ አቀርብልን፣ ይህን ጠይቅልን ብለውን ያውቃሉ? ሰዎች እንድናማልድላቸው በተለያየ ሰው ፊት ይጠይቁናል። በዛ ሰው ፊት የመቅረብ ሙሉ ድፍረት ስለሌላቸው እኔና እናንተ በሰማይና በምድር ጌታ ፊት የመግባት ድፍረት አለን። ተመለስ በር ላይ የማንባል፣ ወዴት ነው የማንባል፣ ያለ ቀጠሮ አይፈቀድም የማንባል፣ አይተውን መላእክቱ ልጁ ነው ይግባ ይላሉ። ጌታ ይመስገን። ንጉሥ ልጆች ልዑላንና ልዕልቶች ይባላሉ። በእግዚአብሔር ዘንድ እንዲህ ነው የምንታየው። ዓለም በቅጡ በዚህ ደረጃ ባታውቀንም፣ ስለዚህ በእግዚአብሔር ፊት የመቅረብ ድፍረት አለን ሳንሳቀቅ ለማለት ነው። ሁለተኛው ድፍረት የመሰማት ድፍረት ነው። የመሰማት ድፍረት ብዙ ሰዎች በምድር ነገሥታት ፊት የመቅረብ ድፍረት አላቸው፣ መብት አላቸው። አንዳንዶች ቁጭ ብለው ንጉሡን ለመስማት፣ ሌሎች ወይ ፕሮቶኮል ሆነው ወይ ምግብ ለማቅረብ ወይ ጥበቃ ሆነው ይቀርባሉ። ግን የግላቸውንም ሆነ የሀገራቸውን አጀንዳ ማቅረብ አይፈቀድላቸውም። ፕሮቶኮሉ አይፈቅድም። እኔና እናንተ የመቅረብ ብቻ ሳይሆን የመሰማትም ድፍረት አለን። እግዚአብሔር ይመስገን። የንጉሠ ነገሥቱ ጆሮ ሁል ጊዜ ለእኛ የተከፈቱ ናቸው።
ለዚያ ነው መዝሙር 34:15 ላይ የሚለው አይደለም? የእግዚአብሔር ዓይኖች ወደ ጻድቃን ጆሮቻቸውም ደግሞ ወደ ጸሎታቸው ነው ይላል። ሁል ጊዜ የእግዚአብሔር ጆሮዎች የተከፈቱልን። አንድ ጊዜ ትንሽ ረዘም ያለች ጸሎት ጸልይ አባቴ አይቶኝ ጨቀጨከው አለኝ። እንዲህ አይደለም እግዚአብሔር የሚለው። እግዚአብሔር ድምፃችንን የሚወድ የሚናፍቅ ፖይንቱን አሳጠረው እንጂ የማይል አምላክ ነው። ደስ ይላል። ይሄ ክፍል እንደውም ምን ይላል? አንዳች ብንለምን ይሰማናል ይላል። እስቲ አንዳች በሉ። እንዴት ደስ ይላል ይሄ ቃል። አዲሱ ትርጉም ማናቸውንም ነገር ነው የሚለው። ከጥግ እስከ ጥግ ነው። ይሄ እንኳን እኔን አይመለከተኝም ወደ ሌላ ሪፈር ላድርግህም አይል። አበዛሽው ደግሞ እዚህ ውስጥ ጨመርሽኝም አይል። እናቶቻችን ሽንኩርት ገበያ እንኳ ሲሄዱ እግዚአብሔር ወይ እንደው ዛሬ እንዳያታልለኛ ነጋዴ ጥሩ ራስ ያለው ሽንኩርት ሲሉም አይቆጣ፣ አብሮ ገብቶ ጥሩ እንዲገዙ የሚረዳ ሁሉ በሁሉ የሆነ ትልቅ ሆኖ ራሱን ዝቅ የሚያደርግ ስለ ትዳር ጓደኛ በሉት፣ ስለ ኑሮ፣ ስለ ሕይወት፣ ስለ ጤና፣ ስለ ማህበራዊ ሕይወት፣ ስለ አገር በሉት፣ ስለ ዓለም፣ ስለ ሰላም፣ ስለ አየሩ፣ ስለ ዝናቡ፣ ስለ ሁሉ በሁሉ የሆነው እግዚአብሔር በማናቸውም ነገር እናንተ ልጆቼ ጠይቁኝ አለ። ይሄን ድፍረት ሰጥቻችኋለሁ አለ። እግዚአብሔር ይመስገን። ይሄን ድፍረታችንን አንጣል። ያለ እኔ ምንም ልታደርጉ አትችሉም ተብሎ ተጽፎልናል። የክርስትና ማዕከላዊ አስተምህሮ ያለ ጌታ ምንም ነኝ፣ በጌታ ግን ሁሉ ነኝ ማለት ነው። የሆነ ተደጋግፈን አይደለም የምንሰራው፣ ሁሉ በሱ ነው። ስለዚህ ስለ ሁሉ ይጠየቃል። ስለ ሁሉ አመስግኖ የተባልነው እኮ ጌታ ሌላ ሰው ላደረገው ምስጋናን አይወስድም። ሁሉን እሱ እንዳደረገው ስለሚያውቅ ነው። አይፎክርም። ያንንም ይሄንንም እኔ ነኝ ያደረኩት ስለማይል እንጂ። ስለዚህ በሁሉ ጠይቁኝ። እንደውም እንዲህ አለ ይሄ ጌታ፣ ይገርማል። ከኔ በቀር ማንንም አባት ብላችሁ አትጥሩ አለ። በጣም ይገርማል። አባት ማለት ብቸኛው የመልካም ነገር ምንጭ ማለት ነው። ሌላ ምንጭ አትቆፍሩ። እኔ በቃለሁ ለሁሉ። ወደ እኔ ቅረቡ፣ ጠይቁኝ እሰጣለሁ። በእኔ ቤተ መዛግብት የሌለ የለም ለእናንተ። ጸልያል ወደ እግዚአብሔር በሁሉም ርዕስ። አንድ ጊዜ አንድ ፕሮግራም ያስኩኝና ጾም ጸሎት ስጸልይ ባለቤቴ በዛ ቀን ስጸልይ አታቀኝም በዚህ መልክና ዛሬ እንዴት ጾም ጸሎት ያስካይ ለየት ያለ ነው አልኳት። ምንድን ነው አለችኝ። ጌታ ይመስገን ፑቲን ላይ ነው ያቆምኩት። የቱ ፑቲን አለችኝ። የራሻው ፕሬዚደንት የሆነ እዚህ ግባ የማይባል ልጅ በዓለም ተጽዕኖ ፈጣሪ ስለሆነ ሰው ጾም ጸሎት ይዞ ሲጸልይ እና ምንድን ነው አለችኝ። ይሁልሽ ሰው በዓለም ላይ ትልቅ ተጽዕኖ ፈጣሪ ነው። ዓለምን የሚያጠፋ መሳሪያ ያለው፣ አደረጃጀቱም ከባድ ነው። የዛ ሀገር ይሄ ሰው ከወሰነ ወሰነ ነው። በጠላት እጅ እንዳይወድቅ ይሄ ሰው እግዚአብሔር ንጹሕ ልብን የቀናን መንፈስ እንዲሰጠው፣ እንዲመራው፣ እንዲቆጣጠረው፣ ከክፉ ተጽዕኖ ነፃ እንዲወጣ መልጃ ያስፈልገዋል ብዬ ነው አልኳት። ልዩነት ያደርጋል ጸሎታችን፣ ልዩነት ያደርጋል። አንድ ጓደኛዬ ሻይ እየጠጣን አንድ ቦታ ገጠር ነው፣ ገጠር የሆነች ትንሽ ገጠር ውስጥ አንድ ምስኪን ጓደኛዬ ሻይ እየጠጣን ድንገት ተጨነቀ እየጠጣንና ተረበሸ። ሳሚ ቅርታ ብሎኝ እየሮጠ ሄደ እየገሰጸ እና ከ3 ቀን በኋላ አገኘሁትና እንዲህ አለኝ። የዛን ቀን ይኸውልህ ጠዋት ስወጣ በመንፈሴ ቻድ የምትባል ሀገር ውስጥ አንድ ጠንቋይ ምድሪቱን ያሳተ ድንቅና ተአምርን እያደረገ በዛ ምድር የእግዚአብሔርን ነገር የተገዳደረ ጠንቋይ በመንፈሴ ያየው። አስሬው የዛን ቀን እንዳይሰራ አድርጌው የመጣሁት አለኝ። እናስ አልኩት እና የእሱ አለቃ አለ
የዛን ቀን መስራት ስላልቻለ ባለጉዳዮችን ሁሉ ሲያስመልስ ይህን ያደረኩት እኔ እንደሆንኩኝ አውቆ ከቻድ ኢትዮጵያ መጥቶ እዛች ገጠር መጥቶ ካንተ ጋር ሻይ እየጠጣን አገኘኝና ተዋጋኝ። ሩጬ ሄድኩት ወደ ጸሎት ቤት ነው አለ እና ከዛ መንፈስ ጋር ቀንና ሌሊት ስላሳለፈው ውጊያ ይነግረኝ ነበረ። እንዲህ ነን ክርስቲያኖች፣ ተሰውረን በዓለም ዙሪያ ልዩነት የሚያመጣ የጸሎት ድፍረት የተሰጠን እግዚአብሔር ይመስገን። አስቴር ጋር ወደ ንጉሱ የመግባት ድፍረት ብቻ አልነበረም የተሰጣት፣ የመሰማትም ድፍረት ነበራት። ነገር አለኝ አለችው፣ ናለችው ቤት። ንጉሱ ቤቷ ሄደ፣ ሰማት። በሕዝቧ ላይ የተቃጣውን ጥፋት፣ የሃማን ተንኮል ዝርዝሩን ሰማት ንጉሱ። እኔና እናንተን እግዚአብሔር ይሰማናል። ለዚህ ምድር ባለስልጣናት አይደለም እግዚአብሔር ደጅ ያስጠኑናል። አንድ ጊዜ ክፍለ ከተማ ካርታ ለማውጣት ሄጄ ባለስልጣኖቹ ቢዚ ናቸው የሉም ምናምን እየተባልኩ አንዳንዴም እጅ መንሻ ተፈልጎ 4 ዓመት አመላለሱኝ። ደከመኝና በኋላ ለዳይሬክተሩ የ4 ዓመት የካርታ ፍለጋ ጉዞ የሚል 4 ገጽ ጽፌ በቢሮ ስራ አስገብቼለት ሄድኩ። ስልኬን ጽፌና ይሄ ሰው ከ4 ቀን በኋላ ደወለልኝ። ማታ 4 ሰዓት ላይ እገሌ ነካው እንዲህ ደብዳቤ ጽፈህ ነበረ? አዎ ጽፌ ነበረ። ይኸውልህ አሁን አልጋ ላይ ሆና ባለቤቴ እያነበበችው ነው አለኝ። ምን አለች አልኩት። አይ ይሄ ለጋዜጠኛ ነበር መሰጠት የነበረበት፣ የባልሽ ጉድ እኮ ነው አልኳት አለ። የኔ ባለቤት ደግሞ ያለችኝ ልንገርህ፣ ሳያልቅልህ ሰጥተዋልና ይሄንን ደብዳቤ ገና ትታሻለህ ብላኛለች አልኩት። እና ኢቫሉዌሽን ተደርጎ ከዛ ደብዳቤ ጋር በተያያዘ እንዲህ አይነት ጉድ ተገኝቶ ብሎ ሰኞናና ውሰድ ተባልኩኝ ማለት ነው። የምድር ባለስልጣናት ደጅ ያስጠናሉ። የኔና የናንተ ጌታ የኛን ጸሎት ለመስማት ሁል ጊዜ አጀንዳው ክፍት ነው። እግዚአብሔር ይመስገን። ሰሚ ስላጣን ስንናገር ይቀላል። እንዲቆፍረህም ቢሆን ላፈሩ ንገረው እንደሚባለው አይደለም የምንናገረው። የሚሰማን አምላክ ስላለ በሆነ በሥራ አስፈጻሚዎቹ በምናምን በኩል ብቻ ሳይሆን እግዚአብሔር ይሰማናል። ጌታ ይመስገን። አንድ ሰው እንዲህ አለ፣ እግዚአብሔር ጸሎትህን ይሰማልና ተጠንቀቅ አለ። ባይሰማ ነበር እንጂ ጥንቃቄ። እግዚአብሔር ይሰማል። ዝም ብለህ አዘላብድ። የምትናገረውን ወቅ ቃል ምረጥ። እንደ እግዚአብሔር ፍቃድ መሆኑ እያሰላሰልክ ከደከመተኛ አርፈህ ንቁ ስትሆን አይምሮህ ጸልይ እያለ ይናገር ነበር። ይሰማል እግዚአብሔር። 3ኛው ድፍረት የመቀበል ድፍረት ይባላል። የመቀበል ድፍረት ጥሩ ነው መቅረብ በእግዚአብሔር ፊት፣ መልካም ነው መደመጥ። ግን ደግሞ የኛ ከዚያ ያልፋል። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበለን እናውቃለን ይላል። አምላካችን እግዚአብሔር የሚሰማ ብቻ ሳይሆን የሚመልስም አምላክ ነው። ይሰማናል ካለን ይመልስልናል። ተያያዥ ነው። ዳንኤል በጸለየ ጊዜ መልአኩ ገብርኤል መጣና በጸሎትህ መጀመሪያ ነው እንደውም መልስ ሲወጣው አለው። ጌታ ይመስገን። ቆይ እስቲ ተብሎ ይጨርስ ሰው ይወጣለት ተብሎ ኮሚቴ ተሰብስቦ ምናምን አይደለም። በቃ እግዚአብሔር የሚሰማ አምላክ ነው። በጠቅላይ ሚኒስቴሩ ፊት ቀርባችሁ የወደዳችሁትን ጠይቃችሁ ለመቀበል ዕጣ ወጥቶላችኋል ብትባሉ እንዴት ትፈነድቁ? እኔም መዘል ይመስለኛል።
እኔና እናንተ ኢየሱስ ክርስቶስን በማመን የዘላለም ሕይወት ያገኛል። በሰማይና በምድር ጌታ ፊት ሁሉን ያደርግ ዘንድ ቻይ በሆነው በእግዚአብሔር ፊት አቅርብ፣ በቃ መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ የሚል የተስፋ ቃል ያለን ሰዎች ነን። ይህን ድፍረታችንን ጥለናል። አዝናለሁ። ቅዱሳን በቅጡ ካልተጠቀምንበት የጸጋ ስጦታ አንዱ የጸሎት ድፍረት ነው። ጸሎት ድፍረት ነው። ንጉሡ ስለኛም ስለ ሌሎችም ክፍሉ እንደውም ሲናገር ይህ ክፍል ሞት የማይገባው ኃጢአት ላደረገ ሰው ሁሉ ጸልይለት ይላል። በጣም ደስ ይላል። ከኔ ዘንድ ፍርድ የተቆረጠበት በቃ ያለቀ ኬዝ ከሆነ አለቀ ነው። ከዛ መለስ ግን እባክህ ጠይቀኝ። እናንተ ወገኖች ስለ ቤታችን ብቻ ሳይሆን ስለ ቤቱም መልካምን የምንቀበለው ጠይቀን። እኔ ስለ ቤቴ እጠይቃለሁ፣ ስለ ቤቱ ራሱ ያቀበታል የሚባል የለም። ይኸው ግንቦት አንድ ስላለ በዓል የምትጠይቁት የእናንተ በዓል ነው እንዴ? ጌታ እንዲከብር አይደል? ክብሩ እንዲገለጥ አይደል? ነፍሳት እንዲድኑ አይደል? የእግዚአብሔር መንግስት አጀንዳ አይደል? ስለሱ አይደል የምታለቅሱት? ስለሱም እግዚአብሔር ይጠየቃል። ሁሉን የምንቀበለው ከእግዚአብሔር ዘንድ መልካምን በመቀበል ነው። የመንግስቱ ስርዓት ነው ለምኖ መቀበል፣ አንኳክቶ ማስከፈት፣ ፈልጎ ማግኘት። ስለዚህ ይሄንን ስርዓት እንጠብቃለን። አስቴር ንጉሡ ሰምቶ ዝም አላላትም። ጌታ ይመስገን። በአይሁድ ላይ የተቃጣው ጥፋት ተገለበጠ። ሃማን በተራው ተሰቀለ። እረፍት ለእግዚአብሔር ሆነ። አምላካችን ይሰማል ብቻ ሳይሆን ይመልሳል። ጸሎቱም ደግሞ ልዩነት ያደርጋል። እግዚአብሔር የብዙዎችን ጸሎት በታሪክ ውስጥ መልሷል። በተለይ ለየት ያለ ጸሎት ለየት ያለ ጉብኝትን ያስገኛል። ስለዚህ በእግዚአብሔር ፊት በቋሚነት በጸሎት ልንቀርብ ይገባል። አንድ 3 የስኬታማ ጸሎት ግብአቶች ያልኳቸውን ተናግሬ ጨርሳለሁ። ክፍሉ እንደሚል እንደ ፈቃዱ አንዳች ምን ለምን? አዎ እንደ ፈቃዱ ነው ወይ ያ ጸሎት የሚለውን ሰማይም ይመዝነዋል። እንደ እግዚአብሔር ፈቃድ የሆነ ጸሎት ብቻ ይመለሳል። ከዛ ውጭ ያለው ጉንጭ ማልፋት ነው፣ ድካም ነው፣ በጾም በጸሎት ቤተ መቅደሱን ማጎሳቆል ነው፣ ጊዜ ማጥፋት ነው። ስለዚህ ከመጸለያችን በፊት በዚህ ርዕስ ሰማይ ምን ይላል፣ ምን አይነት ጸሎት እንድንጸልይ ይፈልጋል ብሎ መስማማት ዋና ነው። ፍቃድህ በሰማይ እንደሆነች እንዲሁ በምድርም ትሁን ተብሎ እንደተጻፈ በዚህ ርዕስ ሰማይ ምን ይላል ብሎ በቃሉም በመንፈስም መመርመር እሱ መጀመሪያ ነው። ምክንያቱም ጸሎት ወደ እግዚአብሔር ፍቃድ መምጫ እንጂ እግዚአብሔርን ወደ ራስ ፍቃድ ማምጫ ስላልሆነ ማለት ነው። በጸሎት ርዝማኔና በብዙሃን ጸሎት እግዚአብሔርን ወደ ራስ ሐሳብ ማምጣት አይቻልም። ለምሳሌ የጥላቻና የእርግማን ጸሎት አይፈቀድም። ለነገሩ ክርስቲያን የሚጠሉት እንጂ የሚጠላው ሰው ሊኖረው አይገባም። መጽሐፍ ቅዱስ ዕውቅና የሰጠው ጠላት አንድ ነው። አንደኛ ጴጥሮስ ምዕራፍ 5 ላይ እንደተጻፈ ባለጋራችሁ ዲያብሎስ ተብሎ የተጻፈልን አንድ ነው። ከዛ ውጪ ሰዎች ይጠሉናል እንጂ እኛ አንጠላቸው። ለዚህ ነው መርቁ እንጂ አትርገሙ ተብሎ የተጻፈልን። የርግማን ጸሎትን እግዚአብሔር አይሰማም። ግደለው፣ ቁረጠው፣ ንቀለው፣ አስወግድ፣ ምን አገባህ? ማልድን የተባልከው አንተ እውነት ነው ክፉ አድርጎብሃል። እውነት ነው በቤተ ክርስቲያን ላይ ያ ሰው በክፉ ተነስቷል። ማልድ ያ ሰው በአእምሮ የያዘው ይዞት ነው። ቅድም እንደተዋጋ ነው። እናስጥላለን። ከአንበሳና ድብ ዳዊት እንዳደረገው ማለት ነው። እናስጥላለን። ከዚያ ውጪ የእርግማን ጸሎት ለእኔና ለእናንተ አልተሰጠንም።
ይህንን ሳስብ ዕንባቆም ትዝ ይለኛል። ዕንባቆም ነቢዩ ዕንባቆም እግዚአብሔር እንደናንተ ማላጅ አድርጎ ያስነሳው ሰው ነበረ በእስራኤል ላይ። በብሉይ ኪዳን እግዚአብሔር ነገሥታትን ሲያስነሳ ከነሱ ጋር ጠባቂ ነቢይን ያስነሳላቸው ነበር። የእግዚአብሔርን መንገድ ለሕዝቡና ለነገሥታቱ የሚያሳይ፣ ከመስመር ሲወጡ ደግሞ ወደ እግዚአብሔር ስለነሱ የሚማልድ፣ የእግዚአብሔር ቁጣ በሕዝቡ ላይ እንዳይገለጥ ጽዋ ሞልቶ እግዚአብሔርን መሐሪ ባህሪው ሳይሆን ጻድቅ ፈራጅ የሆነው ባህሪው እንዳይገለጥ የሚጠብቁ ነቢያትን እግዚአብሔር ያስነሳ ነበረ። ከሱ በፊት ስኬታማ የሆነው ነቢይ ኢሳያስ ነበር የተነሳው። ኢሳያስ ያምርበታል፣ ስለ ሕዝቡ ይማልዳል፣ ሕዝቡን ያስተምራል፣ ያስከፍላል ዋጋ። እንዲህ አይነቱ አገልግሎት ዋጋ ያስከፍላል። ምናሴ የሚባል ንጉሥ ተነሳና በቁጣ ኢሳያስን በመጋዝ ለሁለት ሰንጥቆ ገደለው። ከሱ በኋላ እግዚአብሔር ዕንባቆምን አስነሳ፣ ማልዳለው። ይሄ ሰው ፈራ። እግዚአብሔር ዕንባቆምን ሲያስነሳው በእስራኤል ምድር ላይ ያለውን ርኩሰት አሳየው። ሸክም አድርጎ ደግሞ ይህንን በውስጡ አኖረ። ኃጢአተኛው ጻድቁን ሲውጠው፣ ጽድቅ ድል ነስታ መውጣት ሲሳናት፣ በደል ከቤተ መንግሥት ሲጀምር ማልዳለው። ስለዚህ ሕዝብ አልቅሳለው። ምክንያቱም እግዚአብሔር የኃጢአተኛውን ሞት አይወድም፣ ተመልሶ በሕይወት ይኖር ዘንድ እንጂ። ዕንባቆም ጨዋታን የያዘው ከእግዚአብሔር ጋር የስሙ ትርጓሜ ራሱ ተከራካሪ ማለት ነው። ክርክር ያዘ። እንዲህ አለው እግዚአብሔርን፣ እስከ መቼ ነው ይህንን ሕዝብ የምትታገሰው? ማትቀጣዋል? የርግማን ጸሎት መጸለይ ጀመረ። የእግዚአብሔር ቁጣ በዚህ ሕዝብ ላይ እንዲመጣ። ይህ የሟርት ጸሎት ይባላል። ተንበርክኮ በጸሎት ልቤ መምታት ይባላል። ንቀለው፣ ቁረጠው፣ ምታው፣ ዝም አትበለው። ለዚህ አይደለም የተጠራው ዕንባቆም፣ ማልድ ነው የተባለው። እሱ የኔ ሥራ ነው፣ አያገባህም። ግን ማልድ አንተ። ጽዋ እየሞላ ነው በእስራኤል ላይ። ጽዋ ሲሞላ የእግዚአብሔር ፍርድ ሊገለጥ ነው። እግዚአብሔር ምጥ ይዞታል። ነቢዩ ይጫወታል። እንደገና ወደ መጠበቂያው ግንብ ይገባና በእግዚአብሔር ፊት ይቀርባል፣ ይከራከራል። ወገኖቼ ታሪክ ሳጠና ዕንባቆም ከእግዚአብሔር ጋር ለ10 ዓመት ተከራከረ፣ አልማለደም። ስለዚህ ሕዝብ ይህንን ሕዝብ ቀርቦ ንጉሥ ምናሴንም ሆነ ሕዝቡ እንዲመለሱ አላሳሰበም። ስለዚህ እግዚአብሔር እንዲህ አለው በመጨረሻ፣ ይሄ ሰው በጥሩ ቁመና ላይ እንዳይደለ ባየ ጊዜ እሺ በድንጋይ ላይ ጻፈው፣ ሁሉ መንገደኛ ሊያይ በሚችለው ቦታ ላይ ያስቀምጠው። የምድሪቱ በደል ስለበዛ እግዚአብሔር ከለዳውያንን በምድሪቱ ላይ ጠርቷል። ጻፍ ይሄንን፣ ምናልባት ሌሎች ማላጆች እነሱ እንደሆነ ብሎ ጽፎ አስቀመጠ። ይሄ ሰው ያፈራው ስላልነበረ ጌታ ይመስገን ስለ ቄስ ሳሚ ይህን ሰራዊት ስላፈራ። ዕንባቆም ያፈራው አልነበረም። ማንም አልተነሳም ለምልጃ። ጽዋ ሞላ። እግዚአብሔር እንዲህ አለ፣ ማንም ቢተርክላችሁ የማታምኑትን ነገር በዘመናችሁ አደርጋለሁ አለ። ምንድነው አሉት? እኚህ ጨካኞች፣ መራሮች፣ ክፉዎች ከለዳውያንን በእናንተ ላይ ጠርቻለሁ። ቪዛ ተሰጣቸው። በቃ ይገባሉ ካሁን በኋላ ወደ ምድራችሁ። ማንም አይቀርም። ከነብር ይልቅ ፈጣኖች ናቸው፣ ከሌሊት ተኩላ ይልቅ ጨካኞች ናቸው። የሚያመልጣቸው የለም ማለት። ይህ ታሪክ በእስራኤል ታላቁ ቅሌት ተብሎ ይጠራል። ለ70 ዓመት እስራኤል ምርኮ ተደርጋ ወደ ባቢሎን የተወሰደችበት፣ ቅጥር የፈረሰበት፣ ቤተ መቅደስ የተቃጠለበት፣ መዋለ ነዋያት የፈለሱበት፣ አሕዛብ መጥተው በዛ ምድር እንዲኖሩ የተደረገበት ታላቁ ቅሌት ይባላል። እውነት ነው፣ የምድሪቱ ሕዝብ በድሏል። ግን ሌላው ተጠያቂ ዕንባቆም ነው። እኔና እናንተ ለምልጃ የተጠራን ሕዝቦች ነን። ፍርድ እግዚአብሔር እኛን አልፎ ከፈለገ እርምጃ መውሰድ ሉዓላዊ ነው፣ የእሱ ነው። የኔና የእናንተ ጥሪ ግን ለምልጃ ነው።
እንደ ፈቃዱ መሆኑን አስቀድመን ልንመረምር ይገባል። ኤርምያስ ይሄ ፍርድ ከመሆኑ በፊት ከዕንባቆም በኋላ እግዚአብሔር ያስነሳው ነብይ ነበርና በመንፈስ ተረድቶ እግዚአብሔር ይቅር እንዲል ማለደ። ግን እግዚአብሔር ከጊዜም ጋር የሚሰራ አምላክ ነው። በቃ ጽዋ ሞልቷል፣ ፍርድ ተቆርጧል። ምን አለ በኤርምያስ በዕንባቆም ባንታ ተነስቶ ቢሆን ኖሮ አልኩኝ፣ ይቀለብሰው ነበረ ይህን ጥፋት። ግን ኤርምያስን እግዚአብሔር እንዲህ አለው፣ አለቀ አሁን አለው። አለቀ፣ በይቅርታ ደክሜያለሁ አለው። እንኳን አንተ አለው። ሙሴና ሳሙኤል በምልጃቸው ሰማይን ያስገረሙ እነሱ እንኳ በፊቴ ቢቆሙ የምናሴን ኃጢአት ይቀር አይደለም፣ በይቅርታ ደክሜያለሁ አለ እግዚአብሔር። እንደውም እንዲህ አለው፣ ለዚህ ሕዝብ ስለ መልካም አትጸልይላቸው አለው። ኤርምያስ 14:11 ላይ ቀን ሳለ እንድንማለድ እግዚአብሔር ይርዳን ደፈቃዱ። ሁለተኛው በእምነት የሆነ ጸሎት ልዩነት ያደርጋል። የጻድቅ ሰው ጸሎት በስራዋ እንደተባለ ጸሎት ስራ ነው። ጸሎት ስራ ነው። እያመንን መጸለያችን ደግሞ ብዙ ልዩነት ያደርጋል። እያመንን ያዕቆብ እንደዚያ ነው ያለው ምዕራፍ 5 ቁጥር 16 ላይ የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል እያለ ስለ ጸሎት ምዕራፍ 4 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ፣ የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለችና። የሚገርም ነው። እርስ በርሳችን በኃጢአታችን እናዘዛለን። ሳሚ በድሎ እግዚአብሔርን እሱ እንኳ ሳያውቅ እግዚአብሔር በእኔ ሸክምን አኑሮ እኔ ስለሱ ስማልድ እሱን በደል እግዚአብሔር ይቅር ይለዋል። ድንቅ አደራረግ ነው የጸሎት ጉልበት። እንደዚህ ነው ስለ መሪዎቻችን የምንጸልየው። ስለ ሌሎቹም በእነሱ ዘንድ እየሞላች ያለች ቁጣ ጽዋ ካለች እናስደፋለን። እነሱ እንኳ ሳያውቁ እኛ ማልደን እያመንን የምንጸልየው ጸሎት ልዩነት ያደርጋል። ሶስተኛው በመታዘዝ ሕይወት የምንጸልየው ጸሎት ልዩነት ያደርጋል። ምሳሌ 28 ላይ ሕጌን ከመስማት ጸሎት ጆሮውን የሚመልስ ጸሎቱ አስጸያፊ ናት ይላል። እየኖርን ቃሉን በቅድስና እየተመላለስን የምንጸልየው ጸሎት የበለጠ ልዩነትን ያደርግ። እግዚአብሔር ያከበሩትን የሚያከብር አምላክ ስለሆነ ማለት ነው። ምሳሌ 15 ላይ የኃጥአን መስዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ይላል። በቅንነት የሚሄዱ የእነርሱን ጸሎት እግዚአብሔር የበለጠ ያከብራል። ሌላው ለየት ያለ ጸሎት ለየት ያለ ጉብኝትን ያስገኛል። ለየት ያለ ጉብኝት በመጽሐፍ ቅዱስ ያለባቸው ቦታዎች ጸሎቱ አጀክቲቭ አለው፣ ቅጽያ አለው። ከፊቱ ሳይታክቱ ሳያቋርጡ አጥብቆ በቆይታ በጾም የሚሉ ቃላቶች አሉት። ለየት ያለ ጸሎት ቆይቼ እግዚአብሔርን ደጅ ጠናሁት አለ ዳዊት። ቆይቼ ከዕለታት አንድ ቀን ማለት አይደለም። በፊቱ እንደዚህ ወራት እንደቆያችሁት ቆየሁኝ። በቃ አለቀም። አስታውሳለሁ አንድ ጊዜ በሆነ ርዕስ ጌታ ሊጎበኘን ይገባ ነበርና በዚያ ርዕስ የምትጸልየው እህት ተነሳችና መሃላችን እንደዚህ ያለችና የልብስን ዘርፍ ይዛለው ይህን ነገር ሳትመልስ ከዚህ ጉባኤ አትወጣም አለችው ጌታን። እኔ አይኔን ገልጬ አየሁ፣ ቼት የሚታያት ነገር አለ ወይ ብዬ። ጸሎት እንዲህ ነው፣ ውጭጭ ነው፣ አለቀም። እልፍ ያለ ጸሎት እልፍ ያለ ጉብኝትን ያስገኛል። በሐዋርያት ሥራ ምዕራፍ 4 ላይ የመጀመሪያው ስደት ተነሳ። ሄሮድስ የተባለ ንጉሥ ያዕቆብን ያዘና ሰየፈው። ሕዝቡ እልል አለ። ለሚቀጥለው ምርጫ የሕዝብን ድምፅ አገኘሁ ብሎ
በደስታ እንደገና ጴጥሮስንም አስገባው። ለነገ ደግሞ ሊሰዋው ቅዱሳን ተቆጡ። ምሽግ ገቡ። እንደናንተ አይሆንም አሉ። አይሆንም አሉ። ሰማይ ተስማማ። በድንቅ ጴጥሮስ ሌሊት በመላእክት ታጅቦ ከወህኒ ወጣ። ዘገዩ አልኩኝ እነዛ ወገኖች። ይሄ ምልጃ ቡድን ቀደም ብሎ በማርቆስ እናት ቤት የተጀመረው ቀደም ቢል ያዕቆብን የሚያስመልጡት ነበር አልኩኝ። እኔና እናንተ ጋር ያለ ጸሎት በሰማይና በምድር መሃል ልዩነት ያደርጋል። የመጨረሻው በአንድነት የምንጸልየው ጸሎት ልዩነት ያደርጋል። በህብረት ጥሩ ነው፣ ግን ደግሞ የልብ አንድነት ኖሮ የበዓለ ሃምሳው ምስጢር እሱ ነው። ጌታ ኢየሱስ ካረገ በኋላ ከ10 ቀን በኋላ ነው መንፈስ ቅዱስ የወረደው። 10 ቀን ደጅ ሲያስጠናቸው ወይም ላይ ፕሮሰሱ ረዝሞበት አይደለም የተስፋው መንፈስ የዘገየው። ያ የተከፋፈለ አንድነታቸው እስኪፈወስ ጌታ ይጠብቅ ነበረ። በአንድ ልብ ተሰብስበው ሳሉ ይላል መንፈስ ቅዱስ ሊወርድ ሲል ምዕራፍ 2 ቁጥር 41 ላይ አንድ ልብ፣ አንድ ሐሳብ፣ አንድም ቋንቋ ነበራቸው ይላል። በጾም ጸሎት፣ በመመካከር፣ በይቅርታ እግዚአብሔር ወደሚወደው አንድነት ሲመጡ ደመናው ይውረድ ይውረድ ሳይባል የተስፋው መንፈስ ወረደ። አብሮነት መልካም ነው። የልብ አንድነትም እንዲኖረን እግዚአብሔር ይርዳን። ጸልያለን። የጸሎት ድፍረት እና እናንተ ልዩ ሕዝቦች ነን። ከማንነታችን ጋር ባልተያያዘ ኢየሱስ ክርስቶስን አምነን የእግዚአብሔር ልጆች ከመሆናችን ጋር ብቻ በተያያዘ በንጉሠ ነገሥቱ ፊት የመቅረብ ለምነን የመሰማት ደግሞ ጸሎትን የመቀበል ድፍረት የሰጠን ሕዝቦች ነን። ጻድቅ አባት ሆይ እናመሰግንሃለን ስለሰማነው ሕያው ቃል። እኔ ጸልያለሁ ስለ ራሴም ስለ እነኚህ ወገኖችም ይህን ድፍረታችንን እንዳንጥል። ጻድቅ አባት ሆይ ኤልያስም እንደኛ ሰው ነበረ ተብሎ እንደተጻፈ ጻድቅ አባት ሆይ ይህን ድፍረቱን የሚያውቅ እግዚአብሔር ሆይ በፊትህ እየቀረበ ሰማይን የሚዘጋ ሌላም ጊዜ ደግሞ የሚያስከፍት ጻድቅ አባት በዚህ ስልጣን አንተ ስለተቀበልከን እናመሰግናለን። እንደሚገባ ስላልማለድን፣ ስላልተዋጋን፣ ስላልጠየቀን፣ ስላላንኳኳን እግዚአብሔር ሆይ ለየት ያለ ጉብኝት በእኛና በምድራችን በቤተ ክርስቲያንም ባልሆነበት ይቅር በለን። እንደሚገባ ባልተዋጋንበት፣ ጠላት በቤትህ በሰለጠነበት ጻድቅ አባት ሆይ ብዙ አገልጋዮች በጠላት ተጽዕኖ ስር በወደቁበት፣ ሽታችን በምድር ላይ በገማበት ስለ ኢየሱስ ይቅር በለን። ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘብ በሰላም ይሆንለታል ተብሎ ሳለ በጌታና በኃይሉ ችሎት በርትተን የጦር ዕቃችንን ለብሰን እግዚአብሔር ሆይ በጸሎት ባልተጋንበት፣ ባልተዋጋንበት፣ አቤቱ ለምድሪቱ ማረፍ ምክንያት ባልሆንበት፣ ለምድሪቱ ጸጥና ዝግ ብላ መመላለስ ምክንያት ባልሆንበት በዚህ ዘመን በዚህ ትውልድ መሃል አስቀምጠህን ነበረ። ይህንን ተልእኮ ችላ ባልንበት ጻድቅ አባት ሆይ የገሌና የገሊት ፓርቲ አይደለም ለነውጡ ተጠያቂ፣ መጀመሪያ እኛንን ይቅር በለን። ጻድቅ አባት አቤቱ እግዚአብሔር ስንፍናን አብዝተን እንደምባቆም ጽዋ ሞልቶ ለምድሪቱ ለሌላ ቅጣት መዳረግ ምክንያት እንዳንሆን ቀን ሳለ በፊትህ የምንማለድበትን ጸጋ አብዛለን። እንዲህ አይነት ሰራዊትን ደግሞ በምድሪቱ አስነሳ። ሁሉን ላንተ አደራ ሰጠው በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ለጌታ ክብር ይስጥ። እንደ ሰኔው ቀስ እያለ የሚፈስ የቃሉ እውነት በመካከላችን ስለሆነ ክብር ለእግዚአብሔር።